የባህል ምግብ አዳራሽ የሚባል ገርጂ መብራት ኃይል አካባቢ ትንቶት የባህል ምግብ ቤት አለ። የጉራጌ ምግብ ቤት ነው። ክትፏቸው እጅግ እጅ ያስቆረጥማል። እውነት እኮ ነው ቤተሰብ፣ በጣም የሚጣፍጥ ክትፎ። በቃ እዩት፣ ስታዩት ራሱ እንዴት እንደሚያጓጓው የሌለው ነገር የለም። ይሄ ጎረድ ብትሉ አይብ፣ በጎመን ብትሉ አይብ፣ ቆጮ የተጠበሰ በቃ የሌለው ነገር የለም። በጣም የሚጣፍጥ ክትፎ ቤት ነው እና በጣም ነው ምግቡን ኢንጆይ እያደረግ ነው። በጣም ነው የተዝናና ነው። እውነቷን ነው። በጣም ነው ደስ የሚል። ይምጡ ይደሰት። በባህል አቀማመጥ፣ የባህል ሙዚቃ፣ የባህል ሁሉ ነገር ያምራል። በጣም ወድጄዋለሁ። ይመጣል። ይምጡ፣ ይጋበዙ፣ ይብሉ፣ ይጠጡ፣ ይደሰቱ። እዚህ ጋም እንግዲህ ያው እየተዝናናን ነው። በቃ በጣም ደስ የሚል ጊዜ ነው የምናሳልፈው። ኢንጆይ ነው የምናደርገው። ይመቸኛል ከለምለም ጋር በቃ አንድ ቦታ ስትሄዱ በጣም ደስተኛ ሆናችሁ ነው። ስለ ወጪ የምትጨነቀው ነገር የለም። ምንም የምትለው ነገር የለም። ምንም አይመስላትም። የፈለገ እዚህ ጋር 100 ሺህ ቢጠፋ መስሎ አይታያትም። ሰው ሊዝናና ከወጣ ማውጣት እንዳለበትና በቃ ማድረግ፣ መብላት፣ መጠጣት የፈለገውን ነገር አድርጎ መግባት እንዳለበት ነው እንጂ የምታምነው ይሄ የስስት የምናምን ነገር አይደለም። እና በቃ በደንብ አውጥተን ነው የምንዝናናው። ለምለምን በጣም ነው መወዳት፣ በጣም እንደምወዳት እሷም ታውቃለች። ያው ለእናንተም ልንገራችሁ እና ይህንን የመሰለ ክትፎ በልተን በጣም ነው የተደሰትነው። ዱንያ ከሶስቱ ውጭ ምን አለ እስኪ አይኹዋ ንገሩኝ። ከሰላም፣ ከጤና፣ ከምግብ የምንመገበው ነገር ከማግኘት የበለጠ ሌላ ምን አለ? ሌላው ትርፍ እኮ ነው። ወላሂ ትርፍ ነው። በማንኛውም ሰዓት አላህ ፊት እንቆማለን። በማንኛውም ሰዓት የዱንያ ኮንትራታችን ይቋረጣል። ሲቋረጥ የኛ ያለው ሁሉ የኛ አይደለም። እቺ የለበስኳት ልብስ እንኳን ሰደቃ ትሰጣለች። ለውርስ ሆና ባትከፋፈል ቤቴ ንብረቴ ለውርስ ይቀርባል። ባለቤቴ ምናልባት ትዳር ከመጣላት እኔ ከሞትኩ በኋላ ታገባለች። هذا هو الواقع። ይሄ ሪያሊቲ ነው። ምንም የምናስተባብለው አይደለም። ዛሬ እንግዲህ ደስ ያለኝ ምክንያት ምን እንደሆነ ታውቃላችሁ? እና ያንቀው ምን እንደሆነ ታውቃላችሁ? የሚገርመው ትዝ ካላችሁ የኢድ አንድ ቀን ሲቀረው ነገር ኢድ ሲባል ኢድ ሙባረክ ብዬ ላይ ወጥቼ ነበር እና ነገር ተቀበለ የአረፋ ቀን ማለት ነው። ዛሬ በጣም ደስ ብሎኛል። የነገን ኢድ በጣም ደስ ብሎኛል። ምክንያቱም